ተሰብስበን እንዳማረብን ባውዳመቱ ፍቅር ያዝንብብን ተሰብስበን እንዳማረብን ባውዳመቱ ፍቅር ያዝንብብን ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል ቤት ለሌሉት ለራቁት ሰላም እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊዎች እኛ ያለን ፈጣሪ ይመስገን። አንተ ረፍ አረቀስ በል ከዚህ በሙሉ ነው የምናሳየው። አንዴ ካሜራማን ራቅ አድርጋ አሳያቸው። አንዴ ያራዳ ልጅ አዬ። እሺ ቤተሰቦች እንደምታዩት ማክሲመም እዚህ ጋር ያለው ከ25 ሰው በላይ የቅርጫ ነው። አመት በዓልም አይደለ ከአቅመ ደካሞች እናቶቻችን ጋር ጧሪ ካጡ እናቶቻችን ጋር ሰው ከሌላቸው ቤቱ ስለተኙ መንቀሳቀስ ላቃታቸው እናቶቻችን ጋር አመት በዓልን አንድ ላይ ለማሳለፍ የተዘጋጀ ነው። ሁለት በሬ ነው ያረድነው፣ ሁለት በሬ ነውና ይሄም ሊሆን የቻለው በእኛ በጨረቃዎቹና በጨረቃ ፋሚሊዎች ጋር በመተባበር ብዙ ነገር እየሰራን ያለነውና እግዚአብሔር ይመስገን። እንደዚህ ማድረግ ራሱ በረከት ነው አይደለ? እና እዚህ ነገር ላይ ሁሉ ለማገዝ እናቶቻችንን ለማገዝ በቃ አለ አይደለ ለወገኖቻችን ለሰዎች መድረስ አለብን ብላችሁ እንዳለ ያሰባችሁ ሰዎች በሙሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እናመሰግናለን። በጣም ደስ ይላል። ከሌሊቱ 9 ሰዓት ጀምሮ እዚህ ነን። ከሌሊቱ 9 ሰዓት ማለት ከምሽቱ ማለት ነው። እንቅልፍም አልተኛንም። እስቲል ነው አለን፣ ገና እያስተካከልን ነው። አሁን ደግሞ ፍፄም ወጣ ብሎ እኔም ሄጄ እናቶቻችንን ነው መምጣት ብዙዎቹ አረጋውያን ስለሆኑ የሚከብዳቸው ስላሉ መምጣት እነሱ ጋር ሄደን የምናመጣቸው ይሆናል። ለእናንተም ለፋሚሊዎቻችንም ምንድነው የሚባለው ምንድነው ምርቃት እንሰጣቸዋለን፣ እናስመርቃቸዋለን። እኛም ደግሞ እንግዲህ አሁን በወለበሬ ጀምረናል። ወደፊት ደግሞ ከሚኮጄጄ ጋር ከሚኪ ጋር እያለን ነበረ። ወደፊት ደግሞ 100 ሰው ለማብላት ያብቃን ብለናል። ወደፊት 1 ሚሊዮን ሰው ይሁን ብቻ ለቸገሩ ሰዎች በቻልነው አቅም ለመድረስ ብቻ እግዚአብሔር እኛን ረጅም ጤናና እድሜን ይስጠን፣ ቅልብ ይስጠን እንጂ ክፋት ምናምን አይምሮ ውስጣችን ውስጥ አይዝራብን እንጂ ለምን 1 ሚሊዮን ሰው አይሆንም? እኛ ካለን ማድረግ ከቻለን እናደርጋለን ብለን እናስባለን። ዊዲዲት አረል ይቻላል፣ ማይቻል ነገር የለም። እና በጣም ብዙ እቅዶች ነው ያሉን። ከትላንት ወዲያ ምናምን ብቻ ኦልሞስት ወደ 30 ምናምን ህፃናቶችን ማለት ጎዳና ላይ ያሉ ልጆችን አልብሰን ነበረ። ቢያንስ ከህፃናቶቹ ምናምን ሲደማመር 70 ምናምን ይደርሳሉ። የራት ግብዣም ነበር፣ ምሳ ምናምን ራትም አብረን እየበላን ነበርና ማድረስ የቻልነውን አድርሰናል አይደለ? እና ብቻ ወደ 70 ምናምን ይደርሳሉ ከምግቡ ጋር አንድ ላይ ማልበስ የቻልነው ግን 30 ምናምኖችን ነውና እግዚአብሔር ይመስገን። በጣም ደስ የሚል አመት በዓል ነው የሆነልን ዘንድሮና ብቻ ወደፊት ብዙ ታሪክ እንሰራለን። እናንተንም ረጅም ጤናና እድሜን ይስጥልን። ቀጣይ አመት ከናንተ ከፋሚሊዎቻችን ጋር ጸዴ ጊዜ የምናሳልፍበት የምንገናኝበት አመት ይሁንልን። ሲቀጥል ደግሞ እናንተም አመት በዓልን ጽድት አድርጋችሁ የምታሳልፉበት፣ ቤተሰቦቻችን የምታስደስቱበት፣ ችግር ከናንተ የሚርቅበት፣ ሰላም ወደ ቤታችሁ የሚገባበት አመት ይሁንልን። አምናም ጸልየናል እንደዚህ ብለን እግዚአብሔር ይመስገን ዘንድሮንም አሳይቶናል። ይመስገን ነው አይደለ? እናንተም የኛ ፋሚሊዎችም እንግዲህ ውጪ ሀገር እንደመሆናችሁ አንፃር ከቤተሰብ እንደመራቃችሁ ከቤተሰብ እንደመራቃችሁ አንፃር ብዙ በቃ ይረብሻል አውቃለሁ። አንድ ሰው እንኳን ሲገል አላልኩ አንተ ላይ ስጋው ሽታው ነው ትላላችሁ ነው። አንድ ሰው እንኳን ሲጎል እንዴት እንደሚረብሽ ይታወቃልና ለምሳሌ በትንሹ እንኳን እናንተ ሊሸኙ ኤርፖርት ድረስ መጥተው እናንተን ወደ ሲሸኙአችሁ ያለውን ስሜት አስቡትና በጣም ይከብዳልና እንደዚህ ደግሞ በዓል ሲሆን የሚመጣባችሁ ስሜት አለና እኛ ደግሞ በቻልነው አቅም የእናንተ ልጆች የእናንተ ትንሽ ወንድሞች ታላቃችሁም ልንኖር እንችላለን። እኔ 22 ዓመት አመት ግን ስንት ነው አንተ? 11 ቤካ ስንት ዓመት ነው? 27 ዓመት ነው ፍፄ። ኧረ በለው አባታ አረከ ሲሚና 28 ነው እንዴ? ሄዷል። ሚኪ ስንት ዓመት ነው አንተ? ናሲ እዚህ ጋር ና። ስንት ዓመት ነው አንተ? 13 ያፍርም እኮ ይላል። ስንት ዓመትሽ ነው አንቺ? ሰላም በያቸው እስቲ።
ነይ ኪያድ ነይ እዚህ ጋር ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ጸደቀን ነጋ ዛሬ ከለልት ጀምሮ ነጋ አንድ ሰዓት ሊሆን ነው 20 ጉዳይ ለአንድ 12 ሰዓት ከ40 ነው። ኪዬ እናመሰግናለን። እነ ኪዬ ቤት ነው ሁሉ ነገር ተባብረን አብረን እየፈጋን ያለነውና የበረከት ስራ ደግሞ ያበደ ለሊት የጀመርን ነው። የተኛ የለም ማንም የተኛ የለም፣ ግን ደስ ብሎናል። ገና ደግሞ ይበልጥ ደስታችን እየጓጓ የሚመጣው እናቶቻችን መጥተው እዚህ የነሱን ፊሊንግ ስናይ የነሱን ምርቃ ስናገኝ ደግሞ የምን አባቱ እንቅልፍ ነው የምትሉት አይደል? ሺህ ዓመት አይኖር ነው የምትለው አይደል? ሚካ አንድ 100 ሰው ለማብላት ያብቃን እያልሽ ነበር ቅድም። ቀጣይ ዓመት ደግሞ እንግዲህ አሁን የጀመረው በ25 ሰው ነው። አሁን በ25 ሰው ነው። ቀጣይ ዓመት ለ1000 ሰው አንድ እንትን ከፍ ታደርገዋለህ። ከፍ እያልን እንሄዳለን። 1000 እያልን እንግዲህ ብቻ ስጋውን በጣም ብዙ ስለሆነ ከ25ም ሊያልፍ ስለሚችል እንግዲህ እንዘጋጃለን ማለት ነው። አሁንም ሌላ ስራ ይኖርብናል። ሰው የዞርን እየፈለግን መስጠታችን ላይቀር ነው ማለት ነውና አስበዋል። አሁን ለምሳሌ ይሄ ስጋ ማይሄድበት ቤት ልጆች ሊኖሩ ይችላሉ ምናምን ጎረቤት ላይ የሚያዩት ነገር ይኖራል። በጣም ይፈልጉታል ይሄንን ቫይብ ማለት ነው። እና ያንን ነገር አለማሳለፋቸው የሆነ ነገ ላይፋቸው ላይ ትልቅ ነገር ነው የሚፈጥርባቸው። እነዚህ ልጆች ዛሬ ተሰጥቷቸው ነገ መስጠትን ነው የሚማሩት። በትንሹ እኛ ቤት ድሮ ቲቪ ሳይኖር የኛ ቤት ጎረቤት ቲቪ ነበር እና እመቤቴን ከዛ የድሮ ቤቶች ሲሰሩ ትንሽዬ በሮች አሉ እኮ ጥንንጥዬ ከዛ በቀዳዳው ቲቪ ይታየኝ ነበር እና ተኝቻይ ነበር ወንበር ላይ እመቤቴን ድሮ ማለት ነውና በጣም ይከብዳል። ልጅ ሆናችሁ ደግሞ ይቀመጣል ቢሞት አይጠፋም ካይምሩ አይደለ ቢሞት አይጠፋም። ብቻ እኛ በቻልነው አቅም ሁሉ ከእናቶቻችን ጎን ለመሆን እንሞክራለን። እንግዲህ ሰው ማለት እነሱ የሚያገዛቸው ሰው ያጡ እናቶች በጣም ብዙ ናቸው። ቤት ይቁጠረው እግዚአብሔር እነዚህንም እንዴት በትግል እንዳገኘን በቃ ሰው እያጠያየቅን ቀን ሙሉ ነው የወሰደብን። ያለፉትን ቀናቶች በእነዚህ ስራዎች ነበር የፈጋኔ ነበርና በጣም ብዙ ድካም ነበረብንና እኛ ደግሞ እንግዲህ እኛ ወጣቶችም ደርሰን እግዚአብሔር ይመስገን ለነዚህ እናቶች መድረስ ማለት ትልቅ በረከት ነው። ወደፊትም ብዙ ስራ እንሰራለን ብለን ተስፋ እናደርጋለን። ያራዳ ልጆች እንኳን አደረሳችሁ ቤተሰብ። አመት በዓል ጽድት ብሎ ፍክት ያለ አመት በዓል ይሁንላችሁ እናንተ ጋር የማዳሟን አፍ ያዝ ያርግላችሁ ፈታ የምትሉበትን ማርያምን የምሬ ነው። በጣም ብዙ የሚያጨናንቋቸው አሉ። ላይክ አንዳንድ ጊዜ ብዙ ቦታ ነበርና የኛን ቪዲዮ ራሱ ሲከታተሉ ሽንት ቤት ተደብቀው የሚያዩ ሰዎች ምናምን ነበሩ፣ ሰዓቱን ጠብቀው የሚገቡ ምናምንና በጣም ይሰማኛል። በጣም እንደምትወዱና ቃለው እኛም በጣም ነው የምንወዳችሁና አብሮነታችሁ አይለየን። እኛም ከናንተ ጋር ነን። በቃ ያራዳ ልጆች ብዙ ስራ እንሰራለን። ኢትዮጵያ ላይ በቻልነው አቅም እንደዚህ መታገዝ የሚፈልጉ ሰዎች እኛ በአቅማችን መድረስ ከቻልነው ድረስ በሙሉ ለመድረስ እንሞክራለን። እንደምታዩት ነው ቦታ እያስያዝን ነው። ከዛ እናቶች አሁን ይመጣሉ። ብዙ ምርቃቶችን ለኛም ለናንተም እንግዲህ ፏፈሽ አድርገን እናስመርቃለን። ከናንተ የሚጠበቀው አሜን ማለት ብቻ ነው ያራዳ ልጆች አይደለ? እኔ ደግሞ እዚሁ እናቶች ሲሰበሰቡ ስለናንተ አንስቼ እናንተን ማስመረቅ ይሆናል። እስከዛው አብራችሁን ቆዩ። ፍጻንም ወደ 100 ሺህ ያስገቧት። ይመቻችሁ። እንወዳችኋለን አይደል? ይቻላል። ስለ ለበሬዋ እንዴ ውሻ ወጣ ዛረዝገው በማርያም ስጋይቶማ እኛንም አይምረንም። አንተ አችልም እንዴ መዝጋት። እስቲ አሁን ለበሬዋ ዘፈን የቀደመውን በሬ አይታታላ ሳር የበላችሁ አዝናሉ ሲታረዱ ግን ምን ይዞላቸው እንደመጣ ታውቃለህ? ምንድነው ሰጋቱራ ነው ምንድነው? ፍሩሽካ 4 ኪሎ ነው ምናምን ገዝቶላቸዋል። እና ደግሞ ምን አሉ መሰለ በሬው ታርዶ ሚኪዚ ስጋውን እንዲጠብቅ ተደርጎ ነበርና ላይክ ስጋ ሊሰቀል ሲመጣ ሚኪ ቁጭ ብሎ እያለቀሰ ነበር። እመቤቴን በሬዋ ታረደችብኝ እያለቀሰ ነበር። ሊያረባ ትክክል ነበረው። ተመችታሽ ነው? ቅላቷ ነው ጥቁረቷ ነው? የትኛው በሬ ነው የተመቸ? ቀዩ ነው ጥቁሩ? ጉርጉሯ ባለቀንዱ በርገንዲዋ እየተቋቋረ እግዚአብሔርን እያለቀሰ ነበር ብሎ አልቻልኩም። ብቻ ፍፄ አሁንም ብዙ ስራ ይጠብቀና በርታ እንበል። እናቶቻችንን ሰብስብ። ነይ እስቲ አባቢ ነይ ላስተዋውቅሽ ካሜራ ላይ የፍፄ ወንድም ነው እና ሰላም በላቸው። አፍራናው ሚላስታር ያራዳ ልጅ የሆነች እቺ በቃ የቡታጀራ በቃ ምርጥ ሰው ነች። ማርያም ናታወቃቸው ሚላ ኤርማኔ ሰላም ቢያቸው ነይ እንኳን አደረሳችሁ በላቸው ለዋለው ቅድም እንኳን አብሮ አደረሰን አላለኝ። ነይ ኤርማ
ቆይ እኔ ለምን እያዞርኩኝ ሰላም አላስብላችሁ? ሰላም በላቸው። ሚኪ ሲያለቅስ የደረሰበት ሚላ ስታር ነውና ሚላ የሚኪን ባንዴት ነበር እዚህ በሬ ጠብቅ ብለህ ነው እያለቀሰ ነበር። አዎ አየሁት። በጣም አሁንም ሊጀምር ነው። ትወና ላይ በጣም ያለው ጉጉትና ፍላጎት አይምሮስ በመግባቱ ያው ልክ ስጋው እንዳየ ነው ያለቀሰው። ምንድነው ነገር ብዬ አሰብኩኝ፣ አሰራሰርኩኝ። እዛ ያው አብረን ማልቀስ ጀመርን። ስለ አንዳንድ ነገሮች ማውራት ጀመርን። አዎ በጣም አሳዘነኝ። መተወንም ፈልጌያለሁኝ ግን ያው እንባ ሊወጣብኝ አልቻለም። ያው እሱ ደግሞ በጣም በቃ አለቀሰ እና በጣም ገርሞኛል። እና በዚህ አጋጣሚ አድናቂ ነኝ። ሆዱ ባባ አለቀሰ የፍቅር እንባ የኔ ፍቅር አይረሳሽም እስከ መቃብር ሄደሻልና አትመለሺም ሞት እንደሆነ አይቀርም። በሬዋን ነው በሬዋን ልጅሽ። አንቺ ምንድነው ያስለቀሰሽ? ጥቁር ዋላ አረ ጥቁር አልነበረም። በርገንዲ ዋላ ጅንጉርጉር ነጭና ጥቁር ዜብራ በላት ብላክ ኤንድ ዋይት አንጀቴ ሰፍ። በነገራችን ላይ ጥቁሩና ነጩ በሬ ሲሞት ዛሬ በጣም የሚያሳዝን ነገር ነው የተፈጠረው። በቃ አራጁ ይሁን ምን ይሁን አይታወቅም። ለብዙ ሰዓት እየጨፈረ ነበር፣ በጣም እየጨፈረ ነበር። እየጨፈረ ነበር። እንግዲህ ምን እንደሆነ አላወቅንም። እኛም ግራን ይገባን። ለመጀመሪያ ጊዜ ይሄ ነገር ምን እንደሆነ አልገባኝም። ኪያባከን እንድታሰደ ምንድነው የማጣርሽ ችግር? እንትን ጸሎት ሳረግለት እንዳይሰቃይ ብዬ ነበር ጸሎት ያረኩለት የነበረው። እንትን ተሰቃየ። እኔ ግን አንድ ነገር ጠርጥሬያለሁ። ኪያ ማለት የዋ ነውና ገራገር ስለሆነ ከዚህ በፊትም እንደዚህ ነገር አድርጎ ስለማያውቅ የምሬ ነው። ማርያም ሁለት ጥቁር ይሰጠኝ ልጅ ሁለት ጥቁር በኋላ እሺ፣ ዛሬ አንድ ሰው ላስተዋውቃችሁ። ከዚህ በፊት ቪዲዮአችን ላይ ገብቷል። የእንትኑ ላይ የልደቱ ቀን አልገባ። የኔ ልደት ቀን ኦኬ፣ ላይት ማን ነበር? ላስተዋውቃችሁ የፍፄ ታላቅ ወንድም ነውና ኤርማ የኛም ወንድም ነች፣ አብሮ አደጋችን ነች። ሰላም ቢያችሁ ቤተሰቦቻችን ናቸው። አረንዳፈራ የምሬን ነው ታታስጨንቁት። ኤርማችን ያበደ ነው። እመቤቴ ከዚህ በኋላ ትለምጃለሽ። አንተ አስለምደው እንጂ አሳፈር ነው። ኤርማ ይባላል፣ ኤርሚያስ ይባላልና የፍፄ ታላቅ ወንድም ነው። ከዚህ በኋላ ከኛ ጋር ይመጣል። እሱ ነው እያገዘን ያለው። እዚህ ጋር የምታዩቸው በሙሉ የሄዱም አሉ። ሚፍታም ነበረ አዳር በሙሉ ከኛ ጋር ነበሩ። እንቅልፍ አልተኛንም ምናምንና ጸደይ ጊዜ ያሳልፈናል። እናንተንም እግዚአብሔር ይባርካችሁ። አሜን 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 አሜን። እስታር መርቂና ይራዳልሽ። እሺ እኛ ኬር እንላለን። በመጀመሪያ አመሰግናለሁኝ። አሜን አትሉ? አሜን አሜን ወይ አሜን። አሜን ይባላል እንዴ? የምሬን ነው። አይ እዚህ ጋር በጣም ነው ደስ የምትሉት። እዚህ ጋር ማርያምን ነው የምላችሁ። ዛሬ እዚህ ጋር ተገናኝተን ለዚህ ክብር በመቋታችን ደስ ብሎኛል። አሜን። እባካችሁን አንዴ እንረጋጋ። እዚህ ጋር ቁም ነገር ነው እያወራሁ ያለሁት። አሜን አትበል እባክህ። ከገመዱ ለፍ በደንብ ይኩና ነገር እዚህ ጋር በመጀመሪያ ደረጃ ደስ ብሎኛል። እንደዚህ አይነት የተባረከና የተቀደሰ ነገር በማሰባችሁ በጣም ደስ የሚል ነገር ነው። መቼ የማይደገም ነገር ነው እዚህ ጋር ያረግን ያለ ነው። አይ አሁንማ እንደግመዋለን ግን አይ ደስ ይላል። በቃ ለመጀመሪያ ጊዜ ነገር በመሆኑ ደስ ብሎን ነገር በማረጋችን ራሱ ደስ ይላል። በቃ እና በጣም እንወዳችኋለን፣ በጣም እናከብራችኋለን። መልካም ባለውላችሁ እንላለን። ይመቻችሁ ባላችሁበት። እንወዳችኋለን። ሁሌ በደስታና በፍቅር በጤና እንኑሩልን። አሜን። በጣም ተዋደዱ፣ ተፋቀሩ። አሜን። ክፉ አይንካችሁ። አሜን። ጠላታችን ምናምን ካጠገባችን ይራቅ። አሜን። እና በጣም በቃ ከዚህ በላይ ምን መመረቅ አልችልም። ሳርግ መመረቅ ይችላል። ሻኛው ይሰጠው ዋንጃው። ለማንኛውም ፍፄ አሁን ሰዓትም እየሄደ ነው። እናንተ ወጣ በሉ። ይዛናቸው እንምጣ። እዛ እናቶቻችንንም ከቻላችሁ ስትይዙ በካሜራ ብትይዙልን ደስ ይለናል። እንደዛ ይሻላል ይመስለኛል። ከሚሊ ጋር በቃ እሺ፣ እኔ እዚህ ያለውን ፊክስ አደርጋለሁ። ፋሚሊዎች ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ያደረጋችሁ የፍፄን ፋሚሊ ተቀላቀሉ፣ የጨረቃን ፋሚሊ ተቀላቀሉ። እንወዳችሁ። በቃ ደርሰን እንታዩ። ይኑር ያራዳ ልጆች እንወዳችኋለን። እንዳማረብን
ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን በድጋሚ መተናል። አንድ 13 ዓለም የሚሆኑ እናቶቻችን መጥተዋል። የሚቀሩም አሉ፣ ሄደንም እንሰጣችሁ አሉ። እስከዛው እናንተ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ሲቀጥል ደግሞ ሁላችሁም አንድ እንድትመርቁልን እንፈልጋለን። ምክንያቱም ከኛም ከወጣቶቹም ባሻገር አረብ ሀገር ያሉ በጣም ብዙ እህቶች አሉንና እህቶቻችንን እናቶቻችንን አስቡልን። እንደ ድንገት የተነሳ ሀሳብ ነበርና በዛም የተነሳ ነውና የምታያቸው እህቶቻችን ከኢትዮጵያ ውጪ ሆነው ሁሉም ከኢትዮጵያ ውጪ ናቸው። አረብ ሀገር ምናምን አውሮፓም አሉና ላይክ ቤተሰብን አፍቃቸዋል ምናምን በጣም ብዙ ጫና ኖሮባቸው በጣም ብዙ የእናቶቻቸው ቀዳዳ ኖሮባቸው ሌላም እናንተንም እንደናት አይተው የነሱንም ቀዳዳ እንደኛ እንድፈን ብለው አሰባስበውም ያገዙን እህቶች አሉና እነሱንም በእናታችሁ ትመርቁልኝ ደስ ይለኛል። ከማን ልጀምር? ሌላ ካልመረቀ ሰው ከማን ልጀምር? ማን ይመርቃል? እሺ አንቺ መርቂልኝ። ድጋሚ እግዚአብሔር ይስጣቸው። አሜን። እድሜና ጤና ይስጣቸው። ከዛ ካሉበት ቦታ እግዚአብሔር ይጠብቃቸው። እድሜና ጤና ይስጣቸው። እድሜ ጤና ከአይን ከጥርስ ከወጡበትን ሀገራቸው በሰላም ይግቡ። ምንም እንቅፋት ሳይነካቸው እድሜና ጤና ይስጣቸው። በሰነዘሩበት እግዚአብሔር ይስጣቸው። አይቸግራቸው። ሳይቸግራቸው እንደወጡ በሰላም ይግቡልን። እድሜና ጤና ይስጥልን። ለእናንተም እድሜ ይስጥልን። እግዚአብሔር ይስጥልን። ቅዱስ ሚካኤል ይምላበት። አሜን። እናንተም ፋሚሊዎቻችን አሜን እያላችሁ ተቀበሉልን። ማዘር ይመርቁልን። ማርያምን እሺ መርቁ። እሺ ድጋሚ ይመርቁልን። በሰላም አፍርተው ይምጡ። አሜን። እንጀራቸው ሰፊ ሆነ። አምላክ የቡታጀራ አምላክ በሰላም ታምጣቸው። እንጀራቸው ጌታ ይጠብቃቸው። ሰንበት ይጠብቃቸው። በእኛ የጎደለ ሰንበት ይሙላበት። አሜን። ማዘር ይችላሉ ምርቃት? እሺ መርቂልን እንጂ እድሜና ጤና ይስጥልን። ወንድሞቻችን እድሜዎቹን ያድላችሁ፣ በረከት ይስጣችሁ። ባጎደለችሁበት እግዚአብሔር በለቱ ይሙላላችሁ። ጨርሻለሁ። ገና ይቀራል ብዙ ሄደን እናቶቻችን ማለት መምጣት ያልቻሉ ብዙ ሰዎች ስላሉ ላስመረቀ እዚህ ጋር። እሺ መርቂልን። እሺ አይ ደስ ያለሽ ማርያምን ደስ ያለሽ። እሺ እግዚአብሔር ይስጣችሁ፣ ያቆያችሁ፣ ሁላችሁ በሰላም ግቡ፣ ይጠብቃችሁ። እኛን እንደጠበቃችሁን እግዚአብሔር ይጠብቃችሁ። ኢትዮጵያችን ሰላም ይሁን፣ ሀገሩ ሰላም ይሁን። እግዚአብሔር ይሙላበት። አሜን አሜን አሜን። ፋሚሊ ገና ይቀራል ምርቃቱ። እናንተ ብቻ አሚን ለማለት ተዘጋጁ። ወደ እጣ ማውጣቱን እንሄዳለን። ኦሬዲ የመጡትን 13 ሰዎች እጣ ቁጭ አድርገናል። ኦልሞስት 20 ሰው ነበረ እናበላለን ላይክ ቅርጫውን እንሰጣለን ብለን ያሰብነው ወደ 40 ሰው ደርሰናል። ፍፄ ያልነገርኩም አይነ 40 ሰው ደርሰናል። እልል በል እንጂ እልል። እና ፋሚሊዎች እናንተ ምርቃታችሁን እየተቀበላችሁ እኛ እጣችንን ወደ ማውጣቱ እንሄዳለን። አብራችሁን ሁኑ። ቴንክ ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን። ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን። ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል። ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል። አንቺ ኢትዮጵያና መልካም ዓመት በዓል ይለፍልሽ መልካም ዓመት በዓል። ከዓመት እስከ ዓመት መልካም ዓመት በዓል ይሙላ ጓዳሽ መልካም ዓመት በዓል። አንተ ኢትዮጵያ በዓል መልካም ዓመት በዓል። እሺ በልህ መልካም ዓመት በዓል። ከሰው እንዳታይ መልካም ዓመት በዓል። እንዳይጎልህ መልካም ዓመት በዓል። እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዳይለየን። ሰላም ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። እያያችሁ ነው። በጣም ደስ የሚል ጊዜ እያሳለፍን ነው እና እዛ የነበረውን ፕሮግራም ጨርሰን አሁን ደግሞ ብሩኬም እየዞረ ነው፣ እኔም እየዞርኩ እያደልኩ ነው። ያው እኛ ጋር መምጣት ያልቻሉ መገኘት ያልቻሉ ሰዎች ጋር እየሄድን እያደልን ነው።
እና ያው በዚያው አጋጣሚ እናንተንም እዛ ከነበሩት ውጪ ቤትም እየሄድን እያስመረቅን ነው እና ተከታተሉን እንሂድና ምርቃታችሁን ሰዶላለው እኛም እየተመረቅን ነው ባይዘው በእናንተ የመጣ እኛም ብዙ በረከት እያገኘን ነው ብዙ እየተመረቅን ነው በጣም ደስ ይላል በጣም ነው የምንወዳችሁ በጣም ነው የምናከብራችሁ ይሄ የእናንተ ስኬት ነው እኛ እንዲያላሰብንም ነበር ፈጣሪ ደግሞ አሳክቶታል በጣም ብዙ ሰው ተደስቷል በጣም ከመላችሁ በላይ ብዙ ሰው ተደስቷል እናንተ በጣም የሰው ደስታ የሚያስደስታችሁ የሰው መለወጥ የሚያስደስታችሁ የሰው መጥገብ የሚያስደስታችሁ ሰዎች ናችሁ እና ከናንተ ጋር እንደዚህ አይነት ግንኙነት በመኖራችን እኛ በጣም ደስተኞች ነን ደስ ብሎናል በዓልን አሪፍ አድርገን እያሳለፍን ነው ገና በዓሉ ሳይገባ በደስታ ጀምረናል እና ተከታተሉ ሰላም ነው ሰላም ነው ሰላም ነው ዲላሌንታ ማዘርዬ ያው ቅርጫ በሬ አርደን እንደናንተ ላሉ እናቶቻችን እያደልን ነው እና ይሄንን እኛ እንድናደርግ ልከውናል ውጭ ያሉ እህቶቻችን ናቸው እና እንዲመርቁልን እንፈልጋለን ቢመርቁልን ደስ ይለናል እነሱም በጣም ይፈልጋሉ መመረቅ እኛም በእነሱ የመጣ መመረቅ እንፈልጋለን እንዲመርቁልን እንፈልጋለን እድሜ ይስጥልን ተባረክ ተባረክ እድሜ ይስጥልን ተባረክ እመቤቴ ተባርካችሁ ሁላችሁም ደጉ ሁላችሁም የእንጀራ ማደግ ይስጣችሁ የጤንነት ማደግ ይስጣችሁ እድሜ ይስጥልን እኔ መሃነኛ ነገር አለ እናንተ በስተቀር አልባሽም እናንተ ወለል ባቅሙ ቸግሮኛል ታልኩ ይሄ ሙያሌ ሊበላኝ ነው ታልኩ ወጣት ነው የሚረዳኝ የወጣት አምላክ ይስጣችሁ እድሜ ይስጣችሁ ተባረክ ፈልገ ትላንትና ወዳ ጀምረን የፈለከኝ ታቦቶቹ ይፈልጉ እድሜ ይስጥልኝ ከዚህ የጎደለ እንግዲህ ኬር ነው የሚባለው በሶድኛ እሺ እናታችን እናመሰግናለን መልካም በዓል አሪፍ ይሁንላችሁ ቻው በሉ እሺ ተሰብስበን እንዳማረብን ባውዳመቱ ፍቅር ያዝንብብን ተሰብስበን እንዳማረብን ባውዳመቱ ፍቅር ያዝንብብን ቤት ለሌሉት ለራቁት በአካል በያሉበት መልካም አመት በዓል ቤት ለሌሉት ለራቁት በአካል በያሉበት ሰላም ነው ፍጹም እባላለሁ እንዴት ነው ደህና ነህ ሰላም ነው ደህና ነህ አለሁ እንዴት ነህ አለን እንዴት ነህ እንዴ አለሁልዎት ማዘሪ ደህና ነህ አለን ደህና ነህ አለሁ ስጋ ይዘንልዎት መተናል ውጭ ያሉ እህቶቻችን አቅመ ደካሞችን እርዱልን ብለውን ስጋ በሬ አርደን ቅርጫ አድርገን ይዘን መተናል እርሶ እሺ እግዚአብሔር ይስጣችሁ እና መርቁልን እሺ የተባረከ እንጀራ ብሉ እነሱም ሁሌ ሰፋ ይበሉ የሰፋ እንጀራ ይብሉ አሜን አዎ መንግስት እዛ ያሉበትን ቦታው ይቀበላቸው ጥሩ ደግሞ እዛ ይቀመጡ እናንተም አምጪዎቹ የተባረከ እንጀራ ቦታ ቁጭ በሉ ኢየሱስ ክርስቶስ ይባርካችሁ አውደ ዓመቱን ይድራችሁ አዱኛችሁ ከፍ በል አብራናችሁ እግዚአብሔር ራሱ አንገት ያቀረቀረው ዝቅ ያለው ከፍ ያደርጋል ከፍ በሉና ብሉ እሺ ቻው ይኸው ለበዓል ቅርጫ ይዘን ወጥተናል ዓመት መድረሱ እንዲመርቁልን የምንፈልጋቸው ሰዎች አሉ ውጭ ያሉ ሰዎች ናቸው እንድናግዝ በእኛ በኩል የላኩን እና እንዲመርቁልን ነበረ እሺ ጤንነት ይስጣችሁ ልጆች ዓመት ድረሱ የሰጣችሁ የበለጠ ያምጣላችሁ አትጡ ጤንነት ይስጣችሁ ጤንነት ነው እኔ የምመኝላችሁ እደጉልኝ ተባረኩልኝ እናመሰግናለን ቻው ተሰብስበን እንዳማረብን ባውዳመቱ ዓመት ያደርሳችሁ ሁላችሁም እናንተ ድረስ የመጣችሁልኝ ክበሩልኝ እድሜያችሁ ረጅም ዓመት ድረሱ ልጆቻችሁ ቆዩ ሌላ ምን አቅም እሺ እኔ እናት እናመሰግናለን እሺ እኔ ጌታ አመሰግናለሁ
ይሄንን ቅርጫ ይዘን መተናል ለበዓል እና እንድትመርቂልን የምንፈልጋቸው እመቤቴ ማርያም በሰፊ እንጀራችሁ ላይ እንጀራ ይጨምርላችሁ፣ እድሜ ይስጥልኝ፣ ተባረኩልኝ፣ ለቁም ነገር ብቁልኝ፣ ሁላቸውም ይባረኩልን። ሁላቸውም እህቶቼ ወንድሞቼ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ተባረኩልኝ፣ እድሜያችሁ ላይ እድሜ ቀጥልልኝ። መልካም በዓል። እሺ ቻው።